እሱ ነው። ግን ማን ነግሮ ነው የመጣው? እናና ይደውላልኝ ነበር ነው እንዴ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች እናት ድራማ ክፍል 12ን ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ውድ ተመልካች እንግዲህ ማን ነው እናት ድራማ ክፍል 12 አንዳንድ ነገር እስቲ እንግዲህ ወይዘሮ ሉሊትም እየዘነጠች ነውና እትዬ ነው የምትባለው በአሁኑ ሰዓት። ወይዘሮ ሉሊት እንግዲህ ውጣ ውረድን እየተወነች ነው። ውጣ ውረድን እያየች ነው። በዚህ ግባ፣ በዚህ ውጣ፣ እንደዚህ አድርጊ እያለች ነው። እንግዲህ ከክፍለ ሀገርም አምጥታ ከክፍለ ሀገር ሰዎች ጋራም ተወነዋን እየቀጠለች ነው። ነገር ግን እንደዛ ቢሆንም የእሷ ተወና በጣም ሀሪፍ እየሆነላትም እየመጣ ስለሆነ መሲ በአሁኑ ሰዓት ትልቁ ትኩረቱ መሲ ላይ ነው። መሲ የምታስታውሰው ነገር የለም ብለው በጣም እየተነጋገሩ ነው ማለት ነው። መሲ ግን ታስታውሳለች። መሲ ምንም ችግር የለባትም። ድራማ እስከሆነ ድረስ ነው እየተወኑ ያሉት እና በመሲ በኩል እንግዲህ ወንድሟ መጥቶ ይቅርታ ጠይቋት ስለቆየው በቅርብ መጥቼ ስላላየውሽ ይቅርታ አድርግልኝና እንግዲህ ነገሮቹ በጣም ከባድ እየሆኑ ስለሆኑ በጣም ይቅርታ አድርግልኝ ስላት ምንም ችግር የለውም መቼ ነው የመጣከው ብላ መሲ እንግዲህ ወንድሟን ጠይቃለች። ወንድሟ ደግሞ እሷን ለመርዳት ነው የመጣው ይመስለኛል። ነገር ግን ወይዘሮ ሉሊት በጣም እናንተ ትንሽ ብትወጡልኝና አንተ ብትወጣና መሲን ባነጋግራት በጣም ደስ ይለኛል በሚል ሁኔታ ነው እያስረዳችው ማለት ነው። ነገር ግን በዛን ጊዜ ሉሊት ልትመጣ ልትል መሲ ፈቃደኛ አይደለችም። ከወንድሟ ጋራ ቁጭ ብራ ለማውራት እሷ ትፈልግ ነበረ። ሉሊትን እንዳትመጣና እንዳታያት ሉሊትን እየፈራቻት ነው፣ እየገላመጣቻት ነው የምታያት ማለት ነው። ማውራት ወንድሟን የምትፈልገው በመካከሉ ግን ነገሮቹም በጣም ከባድ እስከሆኑ ድረስ በመካከሉ ወንድሟን እጇን አቅፋ ወንድሟን ቁጭ ያለችው እጁን አንስታ ወርወር አርግታው ነው። በመካከሉ እሱ እንትና እትዬ ወደ ቤት እየሮጠች የመጣችው። እትዬ እንግዲህ ወደ ቤት ሮጣ ስትመጣ አንተ ውጣልኝና ትንሽዬ መሲን ላነጋግራት ስትላት መሲ አንዳንድ ነገር ስታናግራት እኔ ትዝም አይለኝም ስትል ምናልባት መድኃኒቱ በደንብ አልሰራልሽም፣ ሐኪም ቤትም እወስድሻለሁ፣ ምናልባት በደንብም ማስታወስ ስለማትቺ አንዳንድ ነገር እኔ ስነግርሽ በደንብም ስለማታዳምጪ እነግርሻለሁ ብላ አንዳንድ ነገር አንቺ እኮ እናትሽን ሆስፒታል ውስጥ ነው እያወቅኳትና እናትሽን ሆስፒታል ውስጥ ካወቅኳት በኋላ ደግሞ ነገሮቹ በጣም ከባድ ስለሆኑ ምንም ቤተሰቦችሽ እንኳን አንቺ እንግዲህ ቤተሰቦችሽ ራሱ በእኔ ቁጥጥር ስር ነው ያሉት ብላ
እያስረዳቻት ነው እትዬ መሲም ማለት ነው። በዛን ጊዜ እንግዲህ መሲ አታስታውስም፣ ልታስፈራራት ነው መሰለኝ እትዬ እንደዛ ያለቻት አለቃዋ ማለት ነው። ልክ እሷ እንደዛ ስብላ እንዳይመሽ ሐኪም ቤት አብረን እንሂድ ዛሬ እንዳይመሽብሽ ብላ እሷ እንደዛ ብላት ስትወጣ መሲ እንግዲህ ታስታውሳለች፣ ብዙ ነገሮችን ታውቃለች። መሲ አዝና አልቅሳ ነው እንባዋን ጠርጋ እየሄደችው በዛን ጊዜ ማለት ነውና መሲ እንደዛ እሷ ካዘነች በኋላ ነው ነገሮቹ በጣም የተበለሻሹትና በመካከሉ ደግሞ እንግዲህ ውድ ተመልካች አዶናም በጣም እያለቀሰ ነው። አዶናም ያዘነበት ምክንያት ይቅርታ አዶናም ያዘነበት ምክንያት የራሱ ምክንያት አለው ማለት ነው። ለምንድን ነው እንደዚህ ያዘነው? ማን ነው የሞተበት? ምክንያቱም እትዬ አሁንም በጣም ነው አለቃዋ እንግዲህ እሱን ለማጽናናት በጣም እየሞከረች ነውና እሱን አዶናን ለማጽናናት በጣም እየሞከረች ነውና አዶና ግን ምን እንደነካው ምንም ማንም ሰው የማቅ ሰው የለም። እኔ እህትም ወንድምም እናትም አባትም የለኝም በማለት ነው እንግዲህ እያዘነ ያለው። በዛን ጊዜ እንግዲህ እናትና አባትም የለኝም እኔ እሱ በሚልበት ሰዓት እንግዲህ ውድ ተመልካች በዛን ሰዓት ብዙ ነገሮች ሊኖሩ ይችላሉ። ነገር ግን እንደዛም ሆኖም ነገሮቹ ከበርበድ ቢሉም እንግዲህ እኔ አለውልህ እያለችው ነው እትዬ። እኔ አለውልህ እንደዚህ አዘን ባታበዛ በጣም ነው ደስ የሚለኝና አንዳንድ ነገሮች በጣም ከባዶች ነገር ቢሆንም አንዳንድ ነገሮች ለኔ በጣም ከባድ ናቸው እያለች ነው እያለ ነው ለአለቃዋ እየተናገረ ያለው። በጣም ነው እያዘነው፣ በጣም ነው የሚያለቅሰው። አይ እኔ እህትህም እንደ እህትህም እንደ ጓደኛህም እንደ ቤተሰብም ሆንልሃለሁና አንተ ምንም ነገር የምታዝንበት ነገር የለም ብላ እያጽናናችው ነበረና እውነቱን ለመናገር በጣም ነው እቅፍ ድግፍ አርግታ እጇ ላይ አስቀመጣ እግሯ ላይ ያስቀመጣ እንግዲህ እየረዳችው ያለችው ውድ ተመልካች። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እየሆኑ በጣም ለሱ እየከበደ ነውና በመካከሉ ያው ሰው ነችና አለቃውም ነገሮቹን እንደዚህ ባታበዛውና ነገሮቹን እንደዚህ ባትጨናነቅ በጣም ደስ ይለኛል። ለማንኛውም ራስህን እንድትጠብቅ እፈልጋለሁ በሚል ሁኔታ ተለያዩ ማለት ነው። በመካከሉ ደግሞ አቶ መኮንንና እሱ አዶናው ተገናኝተው ስለ መሲ አንዳንድ ነገር ለማውራት ሲፈልጉ እንግዲህ የእትዬ ልጅ ስለሷ ስሟን እንዳትጠሩ ብላ አብረው ቁጭ ስላሉ ብድግ ብላ ነው ተነስታ የሄደችው ማለት ነውና አንቺ ለምንድን ነው ስለሷ ሰው እንዲያወራ ያልፈለግሽው በሚል ሁኔታ ነው ደንግጣ ተነስታ የሄደችው። አትፈልግም ማለት ነው ስለሷ ለማውራትም ማለት ነው ውድ ተመልካች። ነገር ግን እንደዛ ቢሆንም ነገሮቹ በአሁኑ ሰዓት በጣም ከባባድ ነገር ቢሆንም ውጤታቸውን በስተመጨረሻ ላይ ነገር ግን ውጤታቸውን በስተመጨረሻ ላይ አብረን እንከታተላለንና ውድ ተመልካች ሁላችሁንም ባላችሁበት የእግዚአብሔር ሰላምታ እንዲበዛላችሁ ሁሌ የኔ ምኞት ነው። ውድ ተመልካች እንግዲህ አዶና ወደ ክፍሉ ገብቶ ብቻውን ቁጭ ብሏል። እንግዲህ ገነት ደግሞ ሀና ነው የምትባለው ልጅን እያለች ነው። የትኛዋ ልጇን እንደሆነ እንግዲህ በፊት ሐረግ ድራማ ላይ አብረው የምትተውነው ያቺ ማነች
ልጇን ታውቃታላችሁ ሐረግ ድራማ ላይ እና እንግዲህ ልጄን ትላለች። አሁንም የትኛዋ ልጅ እንደሆነ እንግዲህ እኔ አልገባኝም። እንግዲህ የሚቀጥለው ቪዲዮ አብረን እንከታተልና ላይክና ሰብስክራይብ እያረጋችሁ እንግዲህ ይሄንን ቻናል ከፍ ብታረጉት ቻናል የአንድ ሰው ብቻ አይደለምና እኔ የሚገርመኝ የገኒ ልጄ ማለት ነው ሐረግ ድራማ ላይም ኤፍራታ ልጄ እያለች ነበረና አሁንም እንግዲህ ልጄ ወዴት ገባች በሚል ሁኔታ እየተወነች ነው። እንግዲህ ውድ ተመልካች በጣም በሚገርም ሁኔታና በጣም በሚገርም ነገር ነው ሁሉም ነገር የሚያሳዝነውም እኔ አዶና ማን እንደሞተ አባቱ በጥይት ተመቶ ይሁን ወይ የሆነ ችግር እኔ ምን እንዳጋጠመውና የእሱ ችግር ከእንግዲህ በኋላ የእነሱን ፔጅ ገብቼ በደንብ እከታተላለሁ፣ ግን በደንብ ማየት እፈልጋለሁ ብዬ ነው የማምነው ማለት ነው። እና ውድ ተመልካች ለቻናሌ ተብሎ ነው እዚህ ጊዜ ምንም ነገር እንደሌለን ነው የምነግራችሁ። ምክንያቱም ስራ ነው። ስራ እስከሆነ ድረስ ስራ ይሰራል። ማታ በጊዜ ማታ ጠዋት በጊዜ ነው የምንነሳው። እንግዲህ አሁን ካለንበት አንጻር ካለንበት የሀገራችን ጉዳይ ስራ ነው። እኔ በቃ ወደ ላይ ልሂድ። አይዞሽ፣ እንደዚህ አትሆኝ።